አረ አንተ ሰውዬ ነው ያላማርከኝም እንደው ሳይህ ራሱ ማንንም እኔን አይቶ የሚያምረው የለም ደፈረኝ ብዬ ጨዋለሁ ማንንም ይነካሽ አንቺ አይ በቃ ታዲያ ምን ጉዳይም ኖሮ ሆኖ ቤቴ ድረስ እየመጣ እዚህ ይሄን አህድ ምርምር የምን ደፈረኝ ነው ከዛ በተኛበት እኔ በዘነዘና መታውት ዘነዘና ምንድነው ዘነዘና ያው ቡና ሙቀጫ በጥፍ ያቃጠልኩኝ እጅሽን ይዤሽ ከመውጣ በስነ ስርዓት ነው ይዤ አይሆንም እኔን ጠይቀኝ ነው ያልኩ በቃ እኔ በቦታው ያለሁት እኔ ነኝ እኔን ጠይቀኝ ባልን ያክል ነገር እኮ ነው ያጠፋሽ የልጆችሽን አባት እኮ ልንሸልምሽ ነው በቃ ባለቤቴ ጥሩ ሰው ነው አልኳቸው አይደለ ድጋሚ አሁን አስሬ መጠየቅ ምንድነው አንተ ራስህ ፍላጎት ያልገባኝም ገብቶኛል አንቺ የደበቅሽው ነገር አለ ወይስ የለም እኮ ምንድነው በሽልማት ብለን የገባኸው ማንነትህንም አላውቅም ከእንደገና ደግሞ ስለሱም እንድትጠይቀኝም አልፈልግ ስማቸው ማን ነው ከስማቸው ምንም ጉዳይ የለህም አንተ ሰውዬ ላለ ነገር አልመጣክም ቤት ለቀን ልትወጣ ትችላለህ አልወጣም ለምንድን ነው የምወጣው የት እንደገባ ማወቅ እንፈልጋለን ምን ጉዳይ አላችሁና አለነ ጉዳይ እኔ አለው አይደል እንደ ልጆቹ እናት እናንተ ምንድናችሁ አረ እኔ የህግ አካል አመጣለሁ በቃ እና አምጪ ደውይ እርብ እየጨዋለሁ ጮይ ደስ ይለኛል ምንም ችግር የለም ጮሃለሁ በቃ ጮሃለሁ እንደዚህ ነኝ እኔ ደግሞ ስገባ እንደ እርግብ ነው የምገባ መጨረሻ ደግሞ እንደ ባብ መርዜን ተፋሉ አረ እንደዛማ መሆን የለበት እንደዛ ነው ምንም እንትን የለውም እንሸልምሽና የትኛው እንዳይሰማኝ አገር እንዳይሰማኝ ብቻ ከቤቴ ውልቀበል አረ እንደው ሽልማቱ ይቅርብኝ ለምንድን ነው የሚቀርብሽ ጥያቄ ነው ባሰብኝ እናንተ ሰዎች ምን ፈልጋችሁ ነው መጠየቅ ካለባችሁ እኔን ጠይቁኝ ብያለሁ አይደል አልሰጥ ስልኩንም አልሰጥም ከእንደገናም ደግሞ ስለሱ ደጋግማችሁ አትጠይቁኝ እንድታስጨንቀኝ አልፈልግም ጭራሽ እንድትጠይቀኝም አልፈቃደኛም ማለት ነው እንደዚህ ያናድድሽ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ እኔ ሀብታሙ ነኝ ዛሬ ደግሞ አንድ መንደር ውስጥ እንገኛለን ማለት ነው እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው መረጃ አለ እንድታግዙን ፈልጋለሁ ስላለች እንግዲህ ቦታው ድረስ ተገኝተናል ማለት ነው እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ የኔ ቤተሰብ ሁኑ ላለው ማለት ነው የኔ ቤተሰብ የሆናችሁ በሙሉ ደግሞ ልክ እንደተለመደው ላይክ እያደረጋችሁ ለብዙ ሰው ቪዲዮ እንዲዳረስ ለብዙ ሰው ለማዳረስ ሼር እያደረጋችሁ ፕላስ ደግሞ ላይክ አድርጋችሁ ኮሜንት ሴክሽን ላይ እየገባችሁ ደግሞ ሐሳብ አስተያየታችሁን አስቀምጡልኝ ማንኛውንም አይነት ሐሳብ አስተያየት እኛን ያግዛል ይረዳል ለቀጣዩ እርምጃችን ያግዛል የምትሉትን የምታስቡትን ነገር በሙሉ ላኩልነ ወይም ጻፉልነ በዛ መሰረት እንገባባለን እናንተ ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ እሺ እቴ እንደምን አለሽ እግዚአብሔር ይመስገን ሰላም ነው ዳና እግዚአብሔር ይመስገን እሺ ስም አልበል ስሜ ሰላምት ባላለው እሺ ሰላማዊት ምንድነው ዛሬ የፈለግሽኝ ነገር ልታናግሪኝ የፈለግሽኝ ነገር ምንድነው እስኪ ንገሪኝ እኔ ምናልባት በርግጥ በጥርጣሬ ነው አንድ ጎረቤታችን ናቸው እሺ ጥሩ ባልና ሚስት ናቸው እኔን ያጠራጠረኝ ቶሎ ማይመጣም መጥቶም ማቅም ባልና ሚስት ናቸው በሰላም ነው የሚኖሩት እነዚህ ባልና ሚስት ፊልድ ወጥቶ ከሆነ ለስራ ወጥቶ ከሆነ ለምንስ ነው ማይመጣው ቶሎ ለምንድን ነው ወደ ቤት ውስጥ ማይመጣው ያ ነው ለምን ልጠፋ ቻለ ቶሎ ስለምን አይመጣም በስልክም በፊት ያወራሉ በፊት ሲወጣ እንደሚያወሩት አሁን ብዙ ማወሩ የለም እንደዚህ አይነት መረጃም ሰምቼ አላውቅም በጣም ጠፍቶ ቆይቷል ጥሩ ጎረቤቶች ነን ብዙ 10 ምናምን አመት ኖርን ሰዎች ነን ያ ነው አሳሰበኝ እኔ እንደ ጎረቤቶቻችንም ኃላፊነት አለብን ለዛ ነው ለምን ሊጠፋ ቻለ ያው አንዳንዴ ቤት ውስጥ ይጋጫሉ ሚስትየው ኃይለኛ ናት እሱ በጣም ደግ ሰው ለሰው ሰውን የሚረዳና ትልቅ ሰው ነው በእውነት የተከበረ ሰው ነው የኛም በጣም እናከብረው በጣም የሚያከብርን ጎረቤታችን ነው ስለዚህ እንደዚህ አይነት ሰው ደግሞ ያብዛልን ስንል ለምን እንደዚህ አይነት ሰው ሊጠፋ ይችላል ፕሮግራማችን በጣም ነው የምንከታተለው የእናንተን ፕሮግራም ለዛ ነው መረጃውን እንዲታጣሩልን የፈለግነው ለዛ ነው ጥሩ እሺ ያው እንደተረዳውሽ ከሆነ ያየሻቸው አንዳንድ ነገሮች አሉ እነዛ ነገሮች ምንድነው ባልና ሚስት ነው በትዳር የሚኖሩ ሰዎች ናቸው ብዙ ጊዜ ቆይተዋል ስለዚህ ባል የጠፋበት ሁኔታ አይታወቅም ሚስት ደግሞ ትንሽ ኃይለኛ ናት አልፎ ትንሽ ግጭት አለ ነገር ግን ፊልድ ወጦ ይሆን አይሆን ምንም እናውቀው ነገር የለም ስትደዋወልም እየሰማው አይደለም ነው በስልክ አሁን ሰላም በነበሩ ሰዓት በስልክ ያወራሉ አሁን ያ በስልክ የማወሩት ነገር የለም ስንጠይቃት ፊልድ ሄዶ ነው ለስራ ወጥቶ ነው ይመጣል ከማለት ውጪ ምንም እናውቀው ነገር የለም
ፊልድ ወጥተው ከሆነ ለምንስ ነው የማይደውለው? ለምንስ ነው የማይመጣው? እና እኛ ያው እንደ በፊቱ ከሆነ ጥሩ ጎረቤታችን ነው እንፈልገዋለን። ስለዚህ ለምን ሊጠፋ ቻለ? ያን መረጃውን እንዲታጣሩልን ነው። ያው ብዙ ነገሮች ብዙ የተደረበቁት ነገሮችን እንደምታወጡ እናውቃለን፣ እንከታተላለን ፕሮግራማችሁን። ስለዚህ ለምን ሊጠፋ ቻለ? ለምንስ ነው የደበቀችን? ምን ሆኖ ነው? እኛ ሰላም ሆኖ ከሆነ ጥሩ። ስለዚህ ሰላም መሆኑን ማወቅ እንፈልጋለን። ተጠራጠርኩኝ በጣም በመጥፋቱ። ስለዚህ ያን ይነጣሩልን። ምክንያቱም እነዚህ ሰዎች ጥሩ ጎረቤት ናቸው። እኛ ለማጥፎ እሷን ለመወንጀል ሳይሆን ለምን ጠፋ ይሰውየው ነው። ስለዚህ ያደረገችው ነገር ካለ በግልጽ ለምን ደበቀችን ነገር ካለ ወይ ትንገርን። እኛ ያው ብዙም የነገረችን ነገር የለም። ሰላም ነው የምትለው፣ ስራ ሄዶ ነው የምትለው። ስለዚህ ያን እንዲታጣሩልን ነው። እንደው በቃ ጥሩ ነገር እንደምንሰማ ተስፋ አደርጋለሁ። እስቲ ፈጣሪ እርዳን። ግን ያው ሰላም መሆኑን ነው የምንፈልገው እኛ በሰላም እንደ በፊታቸው ሰላማዊ የሆነ ትዳራቸው እንዲቀጥሉ ነው የምንፈልገው። ግን ደህና መሆኑን ለመስማትም ነው። እስኪ ሌላ በተጨማሪ እንግዲህ እዚህ ጥርጣሬ ውስጥ እኛንም ልጠሪ የቻልሽበት ምክንያት፣ ጥርጣሬ ውስጥ የገባሽበት ነገር እስኪ ምንድን ነው? ለየት ያለ ነገር ንገሪኝ። ጥርጣሬ ውስጥ ሊገባበት የቻልኩበት ምክንያት ይሄ ሰውየው በፊት ወጥቶም አይቆይም እና ሚስቱ ኃይለኛ ከመሆኗ የተነሳ ይጨቃጨቃሉ አንዳንዴ። ያው እሱ ዝምተኛ ሰው ነው፣ ዝም ነው የሚለው፣ ሰላማዊ ሰው ነው፣ ሰላማዊ ነው የምፈልገው። ግን በሚጨቃጨቁበት ሰዓት እሷ ኃይለኛ ከመሆኗ የተነሳ አንዳንዴ ጸብ በምነሳበት ሰዓት ራሱ እሷ ናት ጮክ ያለም ድምጽ የምትጮው። ግድግዳችን የተያያዘ ነው። ስትመታ ወይ በቃ ስትመታ ሁሉ ሰማለሁ። ትመታዋለች፣ በጣም ትመታዋለች። እሱ ዝም ነው የሚለው በቃ። እና ያ ደግሞ ለወንድ ልጅ ለሞራሉ ራሱ በጣም ከባድ ነው። ያ ነው በምትመጣበት ሰዓት በመሀላቸው እንዳንገባ ሁሉ ለማስታረቅ እንሞክራለን። በመሀላቸው እንዳንገባም ባልና ሚስት ናቸው። ባልና ሚስት መግባትም ትንሽ ያስቸግራል። ያ ነው በጣም ትመታዋለች። ያም ያጠራጥረኛል እኔ። ምክንያቱም ወጥቶ ቆይቶ ማቅ ሰውየው እንዴት ሊቆይ ቻለ ይሄን አለ። ምክንያቱም ሰዓት አሳልፎ ማይገባ ሰውየው ለምን ይሄን አለ ጊዜ ሊቆይ ቻለ ነው። ቆይቷል፣ ወጥቶ አልተመለሰም። ያ ነው ያጠራጥረኛል። አልተመለሰም። ወጥቶ ማይቆይ ሰውየው ለምን ይሄን አለ ሊቆይ ቻለ? አሁን እንግዲህ ይመስለኛል ትዳሩን ብሎ ነው አይደል? እሱ አሁን እየተመታ ቤት ቁጭ የሚልበት ምክንያት እኔ በጣም ነው ማፍረው በእውነት። ምክንያቱም ወንድ ልጅ በሴት ልጅ መመታቱ አንደኛ በጣም ሞራል ጉዳት ነው። እኛም በጣም ነው ምናዝ ነው። ያው እንደዛም እየኖረ ነበረ። ለምን ሊጠፋ እንደቻለ እኔ ጥያቄ ሆኖብኛል። በቃ እንደው በሰላም እንደሚሆን ተስፋ አደርጋለሁ። ግን ያ እንዲጠይቁልኝ ነው። እኔ በቃ እንደው ያው ልጆቹን ለማሳደግ ይጥር ነበር። እንደ 2 ልጆች ነበራቸው። ስንት ልጆች አሏቸው? 2 ልጆች ነበራቸው። አንዱ ነፍሱን ይማርና በህይወት የለም። አንደኛው ልጃቸው ደግሞ ዩኒቨርሲቲ ተማሪ ነው። እሱም እዛው ስለሆነ ያው ብቻዋን ነው አሁን ያለችው። ለምን ብቻዋ ልትሆን ቻለች? ስለዚህ ብቻዋን ማሆን መርጣ ነው ወይ በድብቀኛ በኔለን ጊዜ ተጣልተው ይሁን ምንም እናውቀው ነገር የለም። ችግር ካለ መቼም ከችግር ከጎረቤት ጋር ነው የሚፈታው። ማስታረቅም ካለ ብለኛ ተናገሩ። እንደው ሰላማዊ ትዳራቸው እንደ በፊታቸው ቢኖሩ ደስ ይለናል። ለምን እንዲህ ሊሆን እንደቻለ? ምክንያቱም ችግርም ካለ አብረን ብንፈታ በቃ እንደ በፊታችን ብንል እኛም ጥሩ ጎረቤት እንፈልጋለን። ኃላፊነትም አለብን እንደው እንደ ጎረቤትናችን እንደ ሰውኛም ማለት ነው። ስለዚህ ይሄ ሰውየው ሰላም መሆኑን እንደው በቃ ወይ ነገር ሆኖም ከሆነ መስማት እንፈልጋለን እኛ። ለዛ ነው ወደ እናንተ ፕሮግራም የሚመጣ ነው። አሁን ስትጠይቋት የት ሄደ ባለቤትሽ ስትሏት መጀመሪያ ጠይቃችሁ አይቀርም? ምንድነው የምትሰጣችሁ መልስ? ሁሌ ነው የምንጠይቀው። ስራ ሄዶ ነው ፊልድ ወጥቶ ነው ምናምን ትለናለች። ፊልድ የሚያስወጣ ስራ ነው የሱ ስራ? ስራው እንኳን ሹፍርና ነው፣ ግን ፊልድ ወጥቶ አቅም ከዚህ በፊት ወጥቶ ቆይቶ አቅም ጠዋት ወጥቶ ማታ ነው የሚገባው። ፊልድ የሚያስወጣ ስራ እንግዲህ አዲስ ነገር ካለ ምንም ማቆ ነገር የለም። ግን እኔ የማውቀው ሹፌር መሆኑ ነው፣ ወጥቶ መግባቱን ነው እንጂ የሚያቆይ ስራ ምንም እናውቀው ነገር የለም። ያ ነው ለዛ ነው ያጠራጠረኝ። እኔ ጠዋት ወጥቶ ማታ ነው የሚገባው። ስለዚህ ለምን ሊቆይ ቻለ ይሄን አል ጊዜ? ምክንያቱም ከዚህ በፊት ቆይቶ ማቅ ከሆነ ለምን
ለዛ ነው ይሄን መልስ ነው የምትሰጠን። አሁን እሷ የምትለው ምንድነው ፊልድ ወጥቷል ነው? አዎ ፊልድ ወጥቷል ነው የምትለው። ለሁላችሁም አንድ አይነት መልስ ነው የምትሰጥ ወይስ የተለያየ መልስ ትሰጣለች? ሲጀመር ድንብርብር ነው የምትለው። ምንም ማቆም ነገር የለም። ምንም ግልጹ ነገር ልትነግረን አልቻለችም። ድንብርብር ነው የምትለው ስናናግራት። በቃ እንደ በፊቱ ሰላማዊ ወሬ ማታወራንም። ከኛም በቃ እንትን በፊት የነበረን ቅርቤታም ርቃናለች። ብዙም ጥሩ መረጃ ሊሰጠን አልቻለችም። እንድንጠራጠራት ያደረገም ያኔን ነው። ለምንድን ነው ትክክለኛ ነገር ማትነግረን? ስልክ ስለምንድን ነው ማይደውለው ብለን ስንል አይ ስራ ላይ ስለሚሆን ነው፣ ፊልድ ስለሆነ ነው፣ ስልኩ እንዲሆኑበት ነው ምናምን ነው የምትለው። ስልኩ አይሰራም ማለት ነው? አዎ ስልኩ አይሰራም ነው የምትለው ብዙ ጊዜ። ያው እኛም ስንሞክር ስልኩ አይሰራም። ስለዚህ ሰላም ስልክ ቀየራ ነው ወይስ ምንድን ነው? ስልክ ቀየራ ስልክ የሱ ስልክ እሱ ቀይሯል ነው ወይስ ምንድን ነው የሚላችሁ? ጥሪ አይቀበልም ነው? ከአገልግሎት መስጫ ክልል ውጭ ነው? ምንድን ነው የሚላችሁ? ስልኩ ከአገልግሎት መስጫ ክልል ውጭ ነው። አይሰራም፣ ዝግ ነው ሲጀመር ስልኩም የለም፣ አይሰራም። ስልኩም ሰርቶም አቅም ከቤት ከወጣ ጀምሮ የምናውቀው ነገር የለም፣ አይሰራም ስልኩም። እሷም ስንጠይቅ ጥሩ መልስ አትሰጠንም። በቃ ስራ ሄዶ ነው የኛ ህይወት ነው ምናምን ነው የምትለን እንጂ ጥሩ መልስ አትሰጠንም። ምክንያቱም የሆነ ነገር ቢኖር ነው እንጂ እንደ በፊቱ ቢሆን በቀን ስንት ጊዜ የሚደውል ሰውዬ እሱ ሰላሙን ከመፈለጉ የተነሳ ትዳሩን ከመፈለጉ የተነሳ ልጆቹን ለማሳደግ ከመፈለጉ የተነሳ በቀን ስንት ጊዜ ይደውላል። አሁን ላይ ግን ያ ስልክም የለም፣ ሲያወሩ አንሰማም፣ ሰላም የለም። እሷም በቃ ማለት ውስጣ ሰላም ያላት ሰው አትመስልም፣ በቃ ትገለላለች። ስለዚህ ችግር ቢኖር እንጂ ለምንድን ነው ገለልተኛ የምትሆነው? ይህ ነገር ቢፈጠር ነው ብዬ ያሰብኩኝ እኔ ያ ነው። ስለዚህ ትክክል። አሁን የተረጠርሻቸው ብዙ ነገሮች አሉ። አዎ ከመማታቷ የተነሳ ሰላሙን አትሰጥም፣ ትጨቃጨቃለች። አይለኛ ናት፣ ስለ በጣም አይለኛ ናት። ተቃራኒ ሆኑ። ሴት እንደ ሴት ስትሆን ነው፣ ወንድም እንደ ወንድ ሲሆን ነው። ወንድ ቢጨቃጨቅ ይሄን አይገነንም። ግን ያው ያ ነው ለምን ለሷ ብሎ ነው በሚል አዎ ለሷ ብሎ ነው ትዳር ፈለጋ ልጆቹን ለማሳደግ ሲል ነው። ያው ሲጀመር ያው ጭቅጭቅ የሚመከር ነገር አይደለም። ጭቅጭቅ አላስፈላጊ ነገር ነው። በመነጋገር መተማመን በጣም እሱ ነው የተሻለ የሚሆነው። ለብዙ መንስኤ መጨቃጨቅ ስለሚሆን ለብዙ መጥፎ ነገሮች መጨቃጨቅ መንስኤ ነውና ተነጋግሮ ተማምኖ ማለፍ በሚል እንየውና ያው ሴትም ወንድም በሚል እንተው ለሁለቱም አይመከርም ብዬ። አዎ ስለ ብዙ ጊዜ ያው በሴት ደግሞ ያልተለመደ ነገር ነው። ለዛ ነው ያው ሴት ልጅ ባህሏን ስታከብር እንኳን ለማምታት ቀርቶ ስለ አንተ ትብስ አንቺ ትብስ ተባብሎ ነው እንጂ መኖር ያለባቸው። ጭቅጭቅም አይመከርም። ብዙ ጊዜ እንመክራቸዋለን፣ ግን ባልና ሚስት መሀል መግባትም ብዙም አስፈላጊ አይደለም ብለን ነው እኛ ዝም በማለታችንም ይመስለኛል ይሄ ነገር ሊፈጠር የቻለው። ለዛ ነው እኛንም ያስጠይቀናል። ምክንያቱም ይሄ ነገር ቢፈጠር ተባባሪ ነው የምትሆነው። ገብተዋል። እንደዚህ አይነት ነገር መፈጠር የለበትም። እሺ በተጨማሪ ደግሞ ለህግ አካል አመልክታችኋል ወይንስ እሷ በሰጠቻችሁ መልስ ትታችሁታል ነገሩ? የህግ አካል ጋር እንኳን አልሄድንም። መጀመሪያ እስቲ በእናንተ ፕሮግራም የሚጣራ ነገር ይኖራል ብለን ነው። ያው ተጨባጭ አይደለም፣ መረጃው የለንም። መረጃው ስለሌለን ለመንግስት አካል ተናግረን ትንሽ መረጃው ለሌለ ነገር መጋጨት ነው። ከሷ ጋር መጋጨት አንፈልግም። ጥሩ የሆነ መልስ እንድትሰጠን ነው። የት እንደሄደ የት እንዳለና ለምን እንደጠፋ ከኛ በላይ እሷ ናት የምታውቀው። ስለዚህ የምታውቀው ነገር ቢኖር ነው እንጂ ዝም አትልም። ተረጋግታ ለምን እንትን ትላለች? ስለ ለምን ዝም ትላለች? የሆነ ነገር ቢፈጠር ነው። ለዛ ነው ተናገረን። አንዳንድ የሆነ ባህሪያት አይተሻል፣ የመገለል ነገር አይተሽባታል ይመስለኛል። አዎ እንደ በፊቱ ተቀራርበን ጎረቤት ነን። ያው ግድግዳችን የተያያዘ ነው። ጎረቤት ነን፣ በጣም እንቀራረባለን። እሱ ባለ ሰዓት ቡናም አመት ባለም ሲመጣ ብዙ ጊዜ አብረን ነው የምናሳልፈው። ያ ነገር ግን አሁን ላይ ቀንሳለች፣ በጣም ተሻሽናለች። ያው ይጠይቁናል በሚል ስለዚህ ጥያቄ ስለምናበዛባት ስለ ተጫናት እሱ በመጥፋቱ። ምክንያቱም ትልቅ ሰው ያስፈልገናል። ጥሩ ሰው ነው፣ በጣም ጥሩ ሰው ነው በእውነት። ስለዚህ መልካም ሰው ነው ለቤቱም ለጎረቤቱም ለውጭ ሰውም ቢሆን እንደው በቃ ትልቅ ትንሹ የሚወደው ሰውዬ ነው። ለዛ ነው። ስለዚህ እሷን በጣም ትገለላለች አሁን ላይ። እስኪ በተጨማሪ ያያችሁት ነገር አለ? ማለት እንግዲህ ባለቤቷ የለም፣ ብቻዋን ነው የምትኖር። ብቻዋን የምትኖር ከሆነ ሌላ ወንድ ወደ ቤት ይመጣል ወይንስ ከሌላ ሰው ጋር ስልክ የማውራት ነገር አለባት? እስኪ እሱን ደግሞ ግልጽ አድርገሽ ንገሪኝ።
ከእናንተ ምንጊዜም ከጠቋሚዎች የምንወስደው እያንዳንዱ መረጃ ለእኛ በጣም ይጠቅመናል። እያንዳንዱ ትንሽ ሊመስላችሁ ይችላል፣ ለእኛ ግን ትልቅና ያግዘናል። እሺ፣ ስለዚህ እስኪ ይሄን አሁን የጠየኩሽን ጥያቄ ከሌላ ወንድ ጋር የመደዋወል ነገር አላት ወይንስ ቤቷ ውስጥ የሚመጣ ወንድ አለ? ምናልባት ማታ ሊሆን ይችላል፣ ምናልባት ቀን ሊሆን ይችላል። ይህንስ እንዴት አየሽው ንገሪኝ። ሌላ ስልክ ከማጋ እንደምታወራ ምንም መረጃው የለኝም፣ ግን ስልክ ታወራለች። ያው ሲጀመር ይሄ ሌባ ነገር በድብቅ ነው ሲጀመር ቢሆንም፣ ስለዚህ ከሌላ ወንድ ጋር ይሁን ከማን ጋር ይሁን ከቤተሰብ ጋር ሊሆን ይችላል፣ ስልክ ታወራለች። ግን ከማን ጋር እንደሆነ እኔ አላጣራውም። ምክንያቱም ውስጥ ገብቼ ይሄን የእሱ መጥፋት እንጂ ስለሌላ ነገር አልተከታተልኩኝም። ስለዚህ ስልክ ታወራለች። ይሄን ያህል ረዥም ሰዓት ምናምን የምታወራው ስልክ የላትም። ምናልባት እንግዲህ ከመሸ ምናምን ልትደዋወል ትችላለች። እሱ ምንም ማውቀው ነገር የለም። ስለዚህ እንዳልሽኝ ከሆነ ስልክ ትደዋወላለች፣ ከማን ጋር እንደሆነ ግን የምታውቂው ነገር የለም። ስልክ ግን አልፎ አልፎ ታወራለች። ታወራለች፣ ግን ስልክ ከማን ጋር እንደምታወራ ምንም ማውቀው ነገር የለም። ግን የተጠራጠርኩት ነገር ወንድሞቼ ናቸው ብላናለች። ግን መጥቶ ነበሩ። እሱ ከመጥፋቱ ከአንድ ሳምንት በፊት መጥቶ ነበሩ። መጥቶ አንድ ሳምንት ቆይቶ ነው የሄዱት። ከክፍለ ሀገር የመጡ ወንዶች ናቸው። እንግዲህ ወንድሞቿ እንደሆኑ እሷ ናት ያለችን። መጥቶ አቁም ከዛ በፊት አናቃቸውም ሲጀመር። ስለዚህ እሱ ከመጥፋት ከአንድ ሳምንት በፊት ነው እነሱ የመጡት። እነሱም በሄዱ ሰዓት ይሄ ሰውዬ የጠፋው እነሱ ከመጡ እነሱ አንድ ሳምንት ቆይቶ ነው የሄዱት። ከዛ እነሱ ሲሄዱ እሱም መጣ ነው እንግዲህ ሊሸኛቸው ሄዶ በዛው እንትን ብሎ ይሁን ምንም እናውቀው ነገር የለም። መጥቶ ነበሩ። መጥቶ ማውቁ ሰዎች ናቸው። ያም እኔ ጥርጣሬ ውስጥ አስገብቶኛል። መጥቶ አንድ ሳምንት ተቀምጦ ነው የሄዱት። ወንድሞቿ ቢሆኑ ከዛ በፊት አናቃቸው። ምክንያቱም እነዚህ ባለትዳሮች ብዙ 10 ምናምን አመት ቢያንስ 14 15 አመት ይሆናቸዋል። ከዛ በፊት ቤተሰብ ካላቸው ወንድሞች ካሏት ከዛ በፊት አይተናቸው አናቅም። የቆየ ጉርብትና ስለሆነ ጉርብትናችን አላቃቸውም። እነዚህ ወንዶች ለምንስ ሊቆዩ ቻሉ? እነሱ በመጡ ሰዓት ስለምን ሊጠፋ ቻለ? ያኔ ጥርጣሬ ያሳድሮብኛል። እናወራለን፣ ከሌሎች ጎረቤቶቻችንም አሉ፣ ግን እናወራባታለን። እናውቀው ነገር የለም። እንግዲህ ግልጽ አላረገችልንም። ያ ግን ያጠራጥሮኛል። እነሱ መጥቶ መሄድ እነሱ መጥቶ ሲሄዱ የዚህ ሰውዬው መጥፋትም እኔ ያጠራጥሮኛል። ያ ነው እንግዲህ ከጠቀመ እነሱ መጥቶ ሄዶ እሱም የጠፋ በዛን ሰዓት ነው። ያ ነው ትልቅ አሁን ከነገርሽን ነገሮች በተጨማሪ ትልቅ የሆነ ነገር ነው የነገርሽኝና እስኪ ያለውን ደግሞ ወደ እሷ ሂደን የምናጣራበትን ነገር አንቺ ያው ዞሮ እኛ እነዚህን ነገሮች እንፍታቸው እንጂ ብዙውን ነገር ሚና የምትጫወቱት እናንተ ናችሁ። የምታስተካክሉት ያለውን ነገር የምትነግሩን፣ ሰዎቹ የሚገኙበትን ቦታ የምታሳውቁና እናንተ ናችሁ። እኛ ምንም እናውቀው ነገር የለም። እናንተ ከሰጣችሁ ፍንጭ በመነሳት ነው ወደዛ ቦታ ልንሄድ የምንችለው። ስለዚህ አሁን ምን ታደርጊልኛለሽ መሰለሽ? ቤት መቼም ስራ እየሰራች አይደለም ይመስለኛል አይደል? ነው ስራ ላይ ናት። ስራ እንኳን ወጣ ትገባለች። ስራ ይናል በፊት ትሰራ ነበረ። አሁን ያው ወጣ ትገባለች፣ ግን ምን እንደምትሰራም አላጣራውም። ስለዚህ አሁን ምን እናደርጋለን መሰለሽ? ዛሬ ወር ነገ ከነገ በኋላም ሊሆን ይችላል ቤት የምትቀመጥበትን ጥሩ ሰዓት እንግዲህ ትንሽ ሰፈሩ ጸጥ የሚልበትን ሰዓት አይተሽ ቤት የምትገኝበትን ሰዓት ንገሪኝ። እንደውም በሯን ዘግታ ምናምን ትቀመጣለች አለች። ቤት ግን ያው ይሄ ነገር ከተፈጠረ በኋላ ነው እየዘጋች የምትቀመጥ። በር ዘግታ ትቀመጣለች። ረጅም ጊዜ እንትን ትላለች። ከሰው ጋር የመቀራረብ ነገር የላትም። ያ ነው አለች። ቤት ብዙ ጊዜ አለች። ጥሩ። ስለዚህ አሁን ወደዛ እንሄድና ካለች አሳውቂነ፣ ከሌለች ደግሞ በዚህ 2-3 ቀን ውስጥ የምትቀመጥበትን ሰዓት ንገሪንና ወደ ቤት ገብተን የምናየው ይሆናል ማለት ነው። እሺ በቃ ችግር የለውም። ጥሩ። እሺ በጣም ከልብ እናመሰግናለን ለሰጠሽነ መረጃ። ሁሉም ሰው እንዳንቺ መሆን አለበት። ያየውን ነገር አይቶ ዝም ማለት የለበትም። ስለዚህ መልካም ጥሩ ነገር ነው ያደረግሽ። ክብር ይስጠልን። እናመሰግናለን። እንግዲህ ተመልካቾቻችን ያው የተፈጠረው ነገር በደንብ እንደሰማችሁት ነው። ወደ ቦታው ሂደን ዛሬም ከሆነም ነገም ከሆነም እንግዲህ ወደ ቤት ሂደን የምናጣራውን ነገር ለእናንተ የምናሳውቃችሁ ይሆናል። አብራችሁን ቆዩ።
እንግዲህ ተመልካቾቻችን አንዳንድ መረጃዎችን ለማጣራት ሞክረናል። እንግዲህ ጎረቤቷ ስላለችን ብቻ ቀጥታ መሄድ እንደሌለብን ተወያይተን ከክሮች ጋር ከአካባቢ ያሉ ሰዎችን አንዳንድ ሰዎችን ጠይቀናል። ካሜራ ላይ የመቀረጽ ወይም ቪዲዮ ላይ የመግባት ፍላጎቱ ስለሌላቸው ያጣራነውን ነገር አለ። ብዙ መረጃዎችን ሰጠውናል እና ከአካባቢው ከጠፋ እንደቆየ እነሱም በደንብ አድርገውን የነገሩን። ለማንም መናገር አልቻልንም። ለህግ አካል እንኳን ብንናገር ያው እንግዲህ እሷ የምትሰጠው ነገር አለ። ምንድነው ፊልድ ወጣው ነው ምናምን የማለት ነገር ትላለች ብለው ምንም አይነት ነገር አላደረጉም። እንግዲህ አካባቢ ያሉት ተወያይተው ነው እንግዲህ ልጅቱን ወደ እኔ እንድትመጣና እንድትናገር ያደረጓት። ስለዚህ አሁን ቤቷ አጠገብ ላይ እንገኛለን። ግቢ ውስጥ ገብተን እንጠይቃትና የምናገኘው ነገር ካለ እንግዲህ አብረን የምናውቅ ይሆናል። አብራችሁን ቆዩ። ተከተል ይህኛውን የመጀመሪያው ቤት ቆጣሪ ያለበት አይደል? ቤቶች እንደምን አላችሁ? ሰላም ነው? እንዴት አሉ? ሰላም እንዴት ናችሁ? ሰላም ነው? ቤትም ቦሳ እንበል። እሺ እናቴ እንግዲህ የመጣ ነው ሽልማት እየሸለምነ ነው። ጥያቄዎችን እየጠየቅነ በወጣቶችና ማህበር የተደራጀነና ሽልማቶችን እየሰጠነ ነው። ፍሪጅ፣ ሶፋ ወንበሮችን፣ እንደዚህ ቁም ሳጥን ብቻ የምትፈልጉትን ነገር እናንተ ቤት ውስጥ የጎደለውን እያየን አንዳንድ ጥያቄዎችን እንጠይቅና ሽልማቶችን እንሸልማለን ማለት ነው። እኔ ደግሞ ሸላሚው ነኝ እና ፍቃድዎት ከሆነ ወደ ውስጥ ብንገባ። ሽልማቱ ምን ሰርቼ ነው የሚሸለመው? ትክክል። ጥያቄዎችን ነው አንዳንድ ጥያቄዎችን እንጠይቅና ይኸው እዚህ ጋር ካሜራ አለ። ይህን የሚያዩት ሰዎች ይህን ሽልማት እንደዚህ ነው የሚያስፈልጋት ቤት ውስጥ፣ ስለዚህ ለህብረተሰቡ ያስተምራል የሚል ታሪክ ካላት ያን ታሪኳን ከተሰማ በኋላ ያንቺን ታሪክ ማለት ነው። ምን አለ መሰለህ ሽልማቱ ጥሩ ነው ግን አላወቅኳቸውም። ስላላወቅኳቸው ይኸው ችግር የለውም ናት። ይኸው ፌስ ማስክ እኔ የለበስኩ ጉንፋን እንዳላስይዝሽ ብዬ ነው። ለዛ በማሰብ ነው እንጂ ሌላ ምንም ነገር አይደለም። የተለየ ነገር የለም። ሽልማቱን ካልፈለግሽ ደግሞ ወደ ሌላ ቤት ደን እንሸልማለንና ለምን ያመልጥሻል አንቺስ በሚለው ነው። አሁን እዚህ ጎረቤቶች ካለው ውስጥ አንቺ ብትሸለሚ ደስ ይለናል። ለዛ ነው ምንም እንትን የለውም። አይ ጥሩ በቃ እሺ። ስለዚህ ችግር የለውም። አንዳንድ ጥያቄዎችን የምንጠይቅ እሺ። ፈቃደኛ ነሽ? እሺ። እግዚአብሔር ያክብርልን። እናመሰግናለን። ና ወንድሜ። እንግዲህ ተመልካቾቻችን ያው ፍቃድ አግኝተን ወደ ቤት ውስጥ ገብተናል ማለት ነው። ልክ እንደተለመደው ወደ ሽልማቱ ከመሄዳችን በፊት መጀመሪያ የምናደርገው ነገር ምንድን ነው? ቃለ መጠይቅ ነው የምናደርግ ማለት ነው። ጥያቄዎችን እንጠይቃለን። ሰዎቹ ደግሞ መልስ ይሰጡናል ማለት ነው። አስተማሪ ነው፣ ለሰዎች ይጠቅማል የሚለውን ነገር ካገናዘባችሁ በኋላ ደግሞ እናንተ ደግሞ ያው እንግዲህ ሽልማታችሁን 40 ደቂቃ 50 ደቂቃ ቢፈጅ ነው ቶሎ ነው የምታደርሱልኝ ብዬ አስባለሁ ሽልማቱን። ስለዚህ እዛ ሽልማት ባለቤት ትሆናለች ማለት ነው። በተጨማሪ ደግሞ የኔ ለየት ያለ እናንተ የምትወዱት ሽልማት አለ። እሷን ደግሞ እኔ ደግሞ እንግዲህ እሸልማለሁ ማለት ነው ውጤት ካገኘን። ውጤት ከሌለው ግን ምንም ኪሳራ የሆነ ነገር ነው ማለት ነው። ስለዚህ አብራችሁን ቆዩ ላለው ማለት ነው። እሺ ስም ማልበል? ስሜ ሰላም እባላለሁ። ሰላም። እሺ አንቺ እያልኩ ላውራ ወይስ? ነገር የለውም አንቺ የምትለኝ። እሺ ሰላም። ሰላም ከማን ጋር ነው የምትኖሪው? ልጆች አሉ ወይ ቤት? እስኪ ስለሱ ንገሪኝ እስኪ። የባለቤትሽ ስም ማን ይባላል? ባለቤቴ አቶ ተፈራ ነው። እሺ። ከባለቤቴ ጋር ነው የምኖረው። ጥሩ። ልጆች ወልዳቸዋል? ልጆች አሉ ወይስ? አዎ ከጋብቻ በፊት የመጀመሪያ ልጃችንን አጋጣሚ እርግዝና ተፈጥሮ ነበረ። እሺ። ልጄ ከተወለደ ከአንድ 6 ዓመት በኋላ ነው ወደ ትዳር የገባ ነው። የተወለደው ልጅ ከ5 ዓመት በኋላ በህመም ምክንያት ጠፋብኝ። ከዛ በኋላ ያለውን ሁኔታ ያው እግዚአብሔር ይመስገን አንድ ልጅ አለኝ በህይወት። ያው እኔና ባለቤቴ አንድ ልጄ እየተማረ ነው። እኔና ባለቤቴ አንድ ላይ እየኖርን ነው። ጥሩ። እሺ እንዴት ነበር እስኪ ከዚህ በፊት ስትገናኙ ከባለቤትሽ ጋር እንዴት ተገናኛችሁ? ምን አይነት መጥፎና ጥሩ ጊዜዎችን አሳለፋችሁ? እስኪ ንገሪኝ።
እውነት ለመናገር እኔና ባለቤቴ አንድ ድርጅት ነበር የምንሰራው። ያው ከጊዜ ብዛት አንጻር እዛው አንድ ላይ እየሰራን የተዋወቅ ነው። ብዙ ጊዜ አብረን ከቆየን በኋላ ነው ወደዚህ ወደ ትዳር አብረን የመጣ ነው። እሱም መልካም ሰው ነው። የልጆቼ አባት ነው። በጣም የተባረከ ጥሩ ሰው ነው። ጥሩ ሰው። እስኪ ምን አሳለፋችሁ? ደግ ጊዜ መጥፎ ጊዜ አለ መቼም በትዳር ውስጥም ከትዳር በፊትም እና እሱን አዎ እውነት ነው። ጥሩም ጊዜ እንዳለው መጥፎም ጊዜ ይኖራል። ባለቤቴ እጅግ መልካም ሰው ነው። አብረን ብዙ ነገር አይተናል። ተቸግረን ብዙ ነገር ነው አብረን ያለፍነው። ቤተሰብ ይቅር ይሄ ነገር አይሆንም በተባለ ሰዓት ሁሉ አይ በፍጹም አይሆንም ብዬ ነው እኔም ታግዬ ከሱ ጋር ይሄን ሁሉ አመት የኖር ነው። አሁን እስቲ ለ15 አመታችን ነው። 15 አመታችን ነው። እንደነገርሽኝ ከሆነ ከዛ በፊት ግን የተወለደ ልጅ አለ? አዎ ልጁ ከተወለደ ከ6 አመት በኋላ ነው ወደ ትዳር አብረን መኖር የጀመርነው። አብሮ መኖር ነው ወይስ ትዳር ጋብቻ ነው? ያው ጋብቻ ነው የፈጸምነው። ከዛ በኋላ እስከዛ ድረስ በምን ዘገያችሁ? እስከዛ ያው አንዳንድ ነገሮች የምናስተካክል ቤት ውስጥ አቅማችንም ስላልፈቀደ ብዙ ቻሌንጆች ነበሩን። ያንን ነገር ለማስተካከል ስንል ያንን ጊዜ የፈጀ ነው። ከዛ በኋላ ቤተሰብም ተቆጣ። እስከ መቼ ነው እንደዚህ ሆናችሁ የምትኖሩ ስንል በቃ ከዛ በኋላ ተጋባን። ይሄ ትንሹ ልጅ ተወለደ። ልጁም ከተወለደ በኋላ ደግሞ ከ5 አመት በኋላ በህመም ምክንያት ብዙም ጊዜ አብሬ ተሰቃይቼ ነው የሞተብኝ። አስታመሻል? ብዙ ሐኪም ቤትም ወስጄዋለሁ፣ ጸበልም ወስጄዋለሁ። ያልወሰድኩበት ቦታ አልነበረኝም። መጨረሻ ያው እግዚአብሔር ፍቃድ ስለሆነ የወሰደው። እንግዲህ ጥሩ። እስኪ ይመስለኛል አንቺም እድለኛ ነሽ እንግዲህ ምክንያቱም የተያያዙ ቤቶች ነው ያለው እዚህ አካባቢ በሙሉና ከነዛ ውስጥ እንግዲህ አልፈን ወደ አንቺን የመጣንና ይሄም ይመስለኛል እንግዲህ መታደል ነው ወይም መመረጥ ነው ብዬ ነው ማሰብ። እኔ ሳስበው ተመርጠሻል። ይህን ሽልማት ለማግኘት አንቺ የተመረጥሽ ነሽ ብዬ ነው ማሰብ። ምክንያቱም እዚህ ከተያያዙት ቤቶች በሙሉ ዙሪያውን እስከዛ ድረስ ወደ አንቺ ቤት ነው ቀጥታ የመጣንና ይህን ነገር ደግሞ እንግዲህ አንቺ ደግሞ እድሉን አሳልፈሽ መስጠት የለብሽም። እሺ፣ ስለዚህ እያንዳንዱን ነገር በደንብ አድርገሽ ነው የምትነግሪኝ። ምንም ሳታስቀሪ ያለውን ነገር መንገር አለብሽ። አሁን በትዳር ውስጥ ያሉ ሰዎችን ምን አይነት ምክር ትመክሪያቸዋለሽ? ትዳር መልካም ነው ነው የምለው። ትዳር የእግዚአብሔር ስጦታ ነው። ትዳር በጣም መልካም ነው፣ ጥሩ ነው። ያላገባ ሁሉ እንዲያገባ ነው የምመክረው። ሰው ጊዜውን ዝም ብሎ በከንቱ ማባከን የለበት። በዘመኑ ላይ መጠቀም ነው ያለበት የሰው ልጅ። ያን ነው ብዬ የምመክረው እኔ ለትውልዱ። ጥሩ ምክር ነው የመከርሻቸው። እንግዲህ ይህን ምክር ሰምተው የሚለወጡና ወደዚህ ውስጥ የሚገቡ ሰዎች እንዳሉ ተስፋ አደርጋለሁኝ። ስለዚህ እንግዲህ አሁን ባለቤትሽ በምን አይነት ስራ ነው የሚገኘው? ስንት ሰዓት ነው ወደ ቤት የሚመጣ? ምናልባት ሽልማቱ ተጨማሪ ሁለተኛ ሽልማት እንዲኖር እንድናመቻችልሽ ባለቤትሽ ስንት ሰዓት ነው የሚመጣ ወደዚህ? እያልኩ ያለው ስራ ነው ብያለሁ። ስለሱ ደጋግማ አትጠይቀኝ። ምክንያቱም እኔ ያለው እኔን የምትጠይቀኝ ነገር ካለ እዚሁ እኔን ጠይቀኝ። ጥሩ፣ እሱማ ልክ ነሽ። አንቺን ነው ጥያቄውን የምጠይቅም ያገኘውሽንም አንቺ ነው። ግን ምናልባት አሁን እንግዲህ ከቤት ብዙ የጎደለ ነገር አይቻለሁ። ያን ነገር እንዲሟላ ቢያንስ በአንድ ድንጋይ ሁለት ወፍ ይባል የለ? ሁለት ሽልማት እንድትወስጂ እሱም ብናገኘውና አንዳንድ ጥያቄዎችን ብንጠይቀው ደስ ይለኛል ነው እኔ አባባሌ። እኔን ጠይቀኝ ነው ያልኩ። በቃ እኔ በቦታው ያለሁት እኔ ነኝ። እኔን ጠይቀኝ። ጥሩሽ። አይ ያው የሚያስቆጣ ምንም ነገር የለውም። እኔ ለእናንተ መልካም በማሰብ ነው፣ ሁለት ሽልማት እንድትወስዱ በማሰብ ነው እንጂ ሌላ ምንም ነገር። አይ ምን ነው ሽልማቱ ከሆነ ይቅር እንጂ በቃ እኔ ያለሁት አሁን እኔ ነኝ። እኔን ጠይቀኝ በቃ። ሽልማቱም አይቀርም። ለመሰለሽ እንደነገርኩሽ ቅድም ተመርጠሻል ብዬሻለሁ አይደል? ለሌላ ሰው ብሰጠው ምን እጠቀማለሁ? አንቺ መውሰድና አንቺ መገልገል እያለብሽ ለምን ለሌላ ሰው ሰጣለሁ? አይ መጠየቅ ያለብህን ነገር እኔን ነው መጠየቅ የምችለው። እዚህ በቦታው ያለሁት እኔ ነኝ። ስራ ሄደዋል ብያለሁ። ስራ ሄደዋል፣ አላውቅም ከዛ ውጪ ያለውን ነገር። ስለዚህ ምንድን ነው የሚሰራ ባለቤትሽ? ሽፍርና ነው የሚሰራው። በፊት አንድ መስሪያ ቤት የምትሰሩበት ሌላ ስራ ነው ማለት ነው? አይዞሽ። ያው አንድ መስሪያ ቤት ነው የምንሰራው።
በፊት አንድ መስሪያ ቤት ነው የምንሰራ ብለሽኝ ነበራል? አዎ። አሁንም እዛው መስሪያ ቤት ነው የሚሰራው ወይስ ሌላ መስሪያ ቤት ነው? አይ እሱ እዛው ነው የሚሰራው። እኔ ግን ትቼ የቤት እመቤት ነኝ። ለምን ተውሽው አንቺ? እኔ ያው ልጅም ለማሳደግ ስል አጋጣሚ ተውኩት። ስለዚህ በዛው ተውተሹ ቀረሽ ማለት ነው? አዎ። ልጆቼንም የሚይዝልኝ ሰው ሳጣ በቃ በዛ ምክንያት ተውኩኝ። እህቶች የሉሽም የሚያግዙሽ የነበር በዛ ሰዓት? ያው እህቶቼ ክፍለ ሀገር ናቸው። ከልጆቼ አይበልጥም ብዬ ትቼው ቁጭ አልኩኝ እና በሱ ደሞዝ ነው የምንተዳደረው። ስለዚህ እንዴት ነው ታዲያ ኑሮውን እስኪ በምን ትገልጫዋለሽ? አሁን ባለሽበት ሁኔታ ስለ ኑሮ እስኪ የተወሰነ ነገር ንገሪኝ። ኑሮ ቆንጆ ነው፣ እግዚአብሔር ይመስገን። እሱ በሚያመጣው ደሞዝ ብቻ መኖሩ በጣም በቂ ነው? አይ አሁን እኔም ወጣ ገባ እያልኩኝ እየሰራው ነው። ጥያቄዎችን እየደጋገምኩብሽ እንደሆነ አውቃለሁ። ነገር ግን ምን አለ መሰለሽ፣ ቅድም ልክ እንደነገርኩሽ 2 ሽልማቶችን በአንድ ላይ ለመሸለም እንዲመቸኝ ለዛ ነው። ባለቤት የሚመጣበት ሰዓት ስንት ሰዓት ነው? ፊልድ ወጣሉ ብለሽኛል። ፊልድ የሚመለስበት ሰዓት ስንት ሰዓት ነው? ወይንስ መቼ ነው? አሊያ ደግሞ ስልኩን ስጭንና እኛም እንደዚህ በስልክ አስገብተን ጥያቄን ጠይቀው ምን ችግር አለው? ስልክ አልሰጥም። ምን አልሽኝ? ስልክም አልሰጥም። የባለቤቴን ስልክ አልሰጥም። ለምን መሰለሽ፣ ጥያቄውን እንጠይቀውና እዛው ነው መልስ ከሰጠነ ተጨማሪ ሽልማቶችን አንቺ እንድትወስጂ እኮ። እናንተ ሰዎች ምን ፈልጋችሁ ነው? መጠየቅ ካለባችሁ እኔን ጠይቁኝ ብያለሁ አይደል? ስልኩንም አልሰጥም። ከእንደገናም ደግሞ ስለሱ ደጋግማችሁ አትጠይቁኝ። ምን ችግር አለው? ባለቤትሽ አይደል? ኩራትሽ ነው። ባለቤቴ ነው። ባለቤቴ መሆኑን አውቃለሁ። አዎ። ግን ስለዚህ እንድትጠይቁኝ አልፈልግም እኮ። ምንድነው ችግሩ? ምንድነው? ምንም ችግር የለም፣ ግን አትጠይቀኝ በቃ። ችግር ከሌለ እኔ ሚስት የለኝም። ሚስቴ ብትኖርና ስለ ሚስቴ ብትጠይቂኝ ደስ ብሎኝ ነው የምነግርሽ። በጭራሽ እንድትጠይቀኝ ፈቃደኛ አይደለሁም እኮ። ምንድነው? በሽልማት ብለን የገባኸው ማንነትህንም አላውቅም። ከእንደገና ደግሞ ስለሱም እንድትጠይቀኝም አልፈልግም። ማንነቴንማ አሳየሁሽ እኮ አይደለም? ማስክ ፌስ ማስክ አውልቄ ፊቴን አሳይቻለሁ። ጉንፋን እንዳይዝሽ ነው ብያለሁ። ሌላ እኮ ምንም ነገር የለውም። አይ እንድትጠይቀኝ አልፈልግም እኮ። ምንድነው ምክንያት? መጠየቅ ካለብህ እኔን ጠይቀኝ እንጂ ስለሱ ምንም አይነት ነገር እንድታነሳኝ አልፈልግም። ጥሩ ሻይ። እኔ ሌላ ምንም ያሰብኩት ነገር የለም። ሽልማቱን እኔ ላንቺ ደብል ለማድረግ ስለፈለኩ ነው። አይ ይቅርብኝ። ሽልማቱ 2 የሚሆነው ይቅርብሽ? ይቅርብኝ። አዎ። ለምን ይቀርብሻል? በቃ ስለዚህ ደጋግመህ ስለጠየቀኝ አትጠይቀኝ ስለሱ። ባለቤትሽ በጣም መልካም ሰው እንደሆነ ነግረሽኛል አይደል? አዎ። ታዲያ ምንድነው? ምን ችግር አለው? በቃ እንድትጠይቀኝ ስላልፈለኩ ነው። ምንም የሚያስፈራሽ ነገር የለም አይደል? ባለቤትሽ መልካም ሰው እንደሆነ ነግረሽኛል። ባለቤትሽ መልካም ሰው ነው። ስለዚህ ደውለን ብናናግረው ምንድነው ችግሩ? አልሰጥም አልኩ እኮ። ለምንድን ነው የምትጠይቁኝ እናንተ? ሽልማት ሸላሚ ነኝ ብለህ ካሜራ ሳይተህ የገባኸው እኮ ለአንቺም ለእኔም ደህንነት እኮ ነው። ካሜራው መኖር እኮ ጥሩ እኮ ነው። ካሜራ ሳልዝ ገብቼ ልዘርፍ ነው ምናምን አላልኩሽም እኮ። ዘራፊ ናችሁ ወይስ እናንተ ምንድን ናችሁ? እኛ ምን እንደዚህ አይነት ነገር የለንም። ለምን እንዘርፋለን? ያለ ምክንያት አልመጣችሁም ብዬ ነው። እሺ ያለ ምክንያት አልመጣንም። እሺ ጥሩ። ያለ ምክንያት አልመጣችሁም። ይሄ ሁሉ ጥየቃ የሁሉ ምርመራ ምንድን ነው እኮ? ልንሸልምሽ ነው። በቃ ባለቤቴ ጥሩ ሰው ነው አልኳችሁ አይደለ? ድጋሚ አሁን 10 መጠየቅ ምንድን ነው ጉዳዩ እኮ? በምን አይነት መልኩ ልናገኘው እንችላለን? እሺ ምን ያክል ጊዜው ነው ፊልድ ከወጣ? እንደው ስለሱ በቃ ጨርሶ ማጠይቀኝ ነው የምልህ። በቃ ገባኝ። ተረጋጊ። ምንድን ነው እንደዚህ የምትሆኝ? ምን ያክል ጊዜው ነው ከቤት ከቀረ ወይም ፊልድ ከወጣ? ስራ ነው። 1 ሳምንት ሆኖታል አልኩ። 1 ሳምንት አይደለም። ለምን ትዋሻለሽ? አልዋሻውም። ምንድን ነው የምዋሻው? አልዋሻውም። ምንድን ነው አልዋሻውም ማለት? ዋሽተሻል። አልዋሻውም። አብሬ የምኖረው እኔ ነኝ። 1 ሳምንት አይደለም። እናንተ ከየት የመጣችሁ እንደሆናችሁ ራሱ አልታወቃችሁ። አብሬ የምኖረው እኔ ነኝ። ይሄን ሁሉ ዓመት አብረን የኖርን ነን እኛ። 1 ሳምንት አይደለም፣ ወራቶች አልፈዋል። በምን ምክንያት ነው? ምን አይነት ፊልድ ነው? መስሪያ ቤቱስ ምንድን ነው? ሹፍርና ከሆነ ሹፍርና ነው እኮ። ስለዚህ መስሪያ ቤቱ ምንድን ነው የሚባል ስሙ ንገሪኝ። መስሪያ ቤቱን ስሙን ያለውን ነገር አጣራለሁ። ምንም የመስሪያ ቤቱን ስምም አልናገርም። የራሱንም ያለበትንም የሚያውቀው እሱ ነው። ምን ፈልጋችሁ እንደምትጠይቁም ራሱ ጥያቄያችሁ እየገባኝ አይደለም። በጣም ጥሩ። የኔን ማንነት ማወቅ ከፈለግሽ ላሳይሽ መታወቂያዬን። ያው ተመልከች። አንተ በኔ ቤት ውስጥ በኔ ኑሮ ውስጥ ምን ጉዳይ ኖሮ ሆኖ ይሄው ምናልባት ማንበብ የምትችይ ከሆነ መርማሪ ጋዜጠኛ ነኝ እኔ።
መርማሪ ጋዜጠኛ ነኝ ስላሉት ነገሮች ሽልማት ነው ልሸልም ነው ብለን የገባኸው እንጂ ስለዚህ ልትጠይቀኝ አይደለም የገባኸው እኮ። መርማሪ ነኝ እኔ መርማሪ ጋዜጠኛ ነኝ። እመረምራለሁ፣ ጠይቅሻለሁ። ሲጀመር ደግሞ ፈቀደሽ ነው ያስገባሽልን፣ ሳትፈቅጂ አይደለም ያስገባሽልን። ሽልማት ሸልማለሁ ስትል ነው ያስገባው ሽልማት ሸልማለሁ ስትል ነው ሸልምሻለሁ እንጂ መቼ አልሸልምም የሚል ቃል አልወጣኝም። ኧረ እንደው ሽልማቱ ይቅርብኝ። ለምንድን ነው የሚቀርብሽ? ጥያቄህ ነው ባሰብኝ እኮ። አሁን ምን መስሪያ ቤት ነው የሚሰራው? መስሪያ ቤቱ ስሙ እየሰራ ነው። በቃ ስራ ነው። ልጆቹን ሊያሳድግ ለልጆቹ ዳቦ ሊገዛ ፊልድ ወጥቷል። የት አለ? እኔ ልደውለትና የወጣበትን መስሪያ ቤት ፊልድ ለስንት ቀን እንደወጣ አልሰጥም አልኩ እኮ አልሰጥም። በቃ ስልኩንም አልሰጥም። ምንድነው እንደዚህ የሚያዘልልሽ? በቃ አልሰጥም። ስለማልሰጥም አንተ ራስህ ፍላጎቴ አልገባኝም። ገብቶኛል። አንቺ የደበቅሽው ነገር አለ ወይስ የለም? ኧረ እኔ ምን እደብቃለሁ? ስለዚህ ምን ችግር አለ? ነገር የለኝም እኮ። ምንድነው ችግርሽ? አይ አልፈልግም፣ መስጠቱ ስለማልፈልግም። ስልኩን እኮ ማግኘት ቀላል ነው። ከጎረቤት መጠየቅ እችላለሁኝ እኮ። ነገር ግን ስልኩ አይሰራም። ምቀኞቼ ናቸው። የፈለገ ነገር ይሁን ስልኩ አይሰራም። ሲጀምር ስልኩ አለኝ፣ ስልኩ አይሰራም። ስልኩ የማይሰራበት ምክንያት እኔ እንደሚሰራ ነው የማውቀው። ምን ልትሆኑ ነው ስልኩን እናንተ የፈለጋችሁት? የት እንደገባ ማወቅ እንፈልጋለን። ምን ጉዳይ አላችሁና? አለነ ጉዳይ እኔ አለው አይደል እንዴ? የልጆቹ እናት እናንተ ምንድን ናችሁ? ምንድነው የልጆቹ እናት ማለት? በቃ መጠየቅ ካለብኝ መፈለግ ካለብኝ እኔ ነኝ መፈለግ ያለብኝ። የት ሄደ? ስራ ነው የወጣው እኮ አወራውኩ እኮ። ስራ ነው የወጣው። ለልጆቹ ዳቦ ሊገዛ ነው ሄደው አልኩ። ለልጆቹ ዳቦ ሊገዛ? እሺ እነማን ናቸው? ባለቤትሽ ከመጥፋቱ በፊት የነበሩት ወንድሞቼ ብለሽ ያስገባሻቸው 2 ሰዎች እነማን ናቸው? ኧረ እነሱ ወንድሞቼ ናቸው። አየሽ አይደል? ወንድሞቼ ናቸው። ወንድሞችሽ ናቸው አይደል? ሁለቱም። ማን ነው ስማቸው? ወንድሞቼ ናቸው አልኩ። በቃ ከስማቸው ምን አለክ? ኧረ አንተ ሰውዬ ነው አላማርከኝም። እንደው ሳይህ ራሱ ማንም እኔን አይቶ የሚያምረው የለም። አይ አላማርከኝም እኮ። ሁሉም እንደዛ ነው የሚለኝ። አላማርከኝም በቃ። ይኸውልሽ አሁን በሰላም ከቤት ልትወጣልኝ ትችላለህ? አልወጣም። ለምንድን ነው የምወጣው? የምጠይቅሽን ጥያቄዎች በሙሉ አሉ፣ እነሱን ትመልሽልኛለሽ። አይ ለህግ አሳውቃለሁ ከቤት ያልወጣም ካልሽ ደግሞ ጥያቄ ነው እየጠየከኝ ያለሁ። ወንድሞቼ ያልሻቸው እነማን ናቸው? ወንድሞቼ ናቸው ብለሽ እሱ ከመጥፋቱ በፊት የነበሩት ቤት ውስጥ እነማን ናቸው? ይሄን ነገር ወንድሞቼ ናቸው አልኩ። ወንድሞች ሊሆኑ ይችላሉ። ስማቸው ማን ነው? እሺ ከስማቸው ምን አለ? ስማቸው ማን ነው? ከስማቸው ምንም ጉዳይ የለህም። አንተ ሰውዬ ላለ ነገር አልመጣክም። ቤት ለቀን ልትወጣ ትችላለህ። አልወጣም። ለምንድን ነው የምወጣው? ካልወጣማ ፖሊስ አምጥቼ አስወጣሃለሁ። ነይ ጥሪ፣ ደውይ፣ ቶሎ በይ። ደፈረኝ ብዬ ጨዋለሁ። ምን ብዬ? ደፈረኝ ብዬ ጨዋለሁ። ማን ነው የሚነካሽ አንቺ? አይ በቃ ታዲያ ምን ጉዳይም ኖሮ ሆኖ ቤቴ ድረስ እየመጣ እዚህ ይሄን አህል ምርምር የምን ደፈረኝ ነው? በቃ ወይ በሰላም ውጣልኝ። የምን ደፈረኝ? በቃ ክብሬን ጠብቀው ውጣልኝ። በቃ ክብሬን ጠብቀው ውጣልኝ። ቪዲዮ አይታይሽም? አይ ክብሬን ጠብቀው ውጣልኝ። እኔ አላቅም። ያንተን ቪዲዮ ማውቀው ታሪክ የለኝም። ክብሬን ጠብቀው ውጣልኝ ከወጣ። አለማወቅሽ ነው እንጂ አሁን የምትይው ነገር በሙሉ እየተቀረጸ ነው። ያ ማለት ደግሞ ውሸት እንደሆነ ይታወቃል። የህግ አካል አመጣለሁ። በቃ እና አምጪ፣ ደውይ። እሪ ብዬ ጨዋለሁ። ጮይ፣ ደስ ይለኛል። ምንም ችግር የለውም። ጮሃለሁ። በቃ ጮሃለሁ። ምን ችግር አለው? ምንም ችግር የለውም። ሸልማለሁ ብለህ ገብተህ ጭራሽ ሌላ ጭቅጭቅ ታመጣብኛለህ። ሸልምሻለሁ እንጂ እኔ መርማሪ ጋዜጠኛ ነኝ። ሽልማቴ ደግሞ የታወቀ። እንዴት ልትመጣ እንደቻልክ ራሱ እኔ ግራ ነው የገባኝ። ምን ማለት ነው? ለምን መጣ? እንዴት መጣ? ለምን መጣ? የባለቤትሽ መጥፋት አሳስቦኝ መጣሁ። አዎ። እነዚህ ሾክሻካ ምንድን ነው? እነዚህ ሾክሻካ ዋትና ማታ ምን? እነሱ ድሮም ጠላቶቼ ናቸው። እኔ መች አጣሁ? ማን ነገረኝ? ማንም እንኳን ነገረኝ። ያለ ምክንያቱማ አልመጣክም። በቃ ማጣራት ስላለብኝ መጣሁኝ ላጣራ። አይ ያለ ምክንያት አልመጣክም። ይኸውልሽ አንድ ነገር ልንገርሽ። እኔና አንቺ ተረጋግተን የምናወራበት የምንስማማበት ነገር ካለ በጣም ጥሩ። አረ ምንም የምንስማማ ነገር የለም። ለአንቺ ጥሩ አይሆንም። አረ ለአንቺ ጥሩ አይሆንም። ምንም የምንስማማበት ነገር የህግ አካል መጥቶ ስላልጠየቀሽ ነው ምንም ያልመሰለሽ? አረ እኔ የህግ አካልን በመጣ እሺ የት ነው ሄደ? ንገሪኝ። ስራ ነው አልኩ። በቃ እኮ ስራ ነው። ስራ ከመቼ ወዲህ ነው እሱ ፊልድ የሚወጣ? በቃ 1 ሳምንት ነው አልፏል። ስራ ሄዷል። 1 ሳምንት ነው አልፏል አልሽኝ። ቅድም 1 ሳምንት ነው አልሽኝ። ከ3 ወር በላይ እንዳለፈው ደግሞ የታወቀ ነው፣ ግልጽ ነው። ከ3 ወር በላይ ለምን ሆነው? አረ 3 ወር አልሆነውም። ዝም ብሎ ነው የሚያወሩት። ማን ነው የሚያወራ? ይሄ ወሬ ነው። ማን እንዳወራ እንዴት ታወቅሽ? አረ እኔ አውቃቸዋለሁ። ከስር መሰረቴ እኔ ለነገሩኝ ነው ሰዎች ናቸው። እኔ በደንብ ነው የማውቃቸው። ከአንቺ ምን ያገኛሉ? ንገሪኝ እስኪ። ክፋት። ለምን ሰርቶ አበላት? ሌላ ነገር የላቸውም። ቀለሌት ነገር ሲቆፍሩ ነው የሚኖሩት። እሺ ለምን ሰርቶ አበላት ብለው ከተጨነቁ የሱን ስልክ ማትሰጭንና ማናናግረው? የሚሰራውን ስልክ የሚሰራ ካለው ባለው ስልክ የለም። ስልኩንም አልሰጥም ብያለሁ እኮ። አስፈላጊ ከሆነ ጨዋለሁ እኮ እያልኩ ነው።
አንተ ገና ደጋግመህ እየጠየከኝ ነው አሁንም ድጋሚ። አይ እኔ ለምን ነው የምታስጨንቀኝ? በቃ እንድታስጨንቀኝ አልፈልግም። ጭራሽ እንድትጠይቀኝም አልፈቃደኛም ማለት ነው። እንደዚህ ያናድድሽ ምንድነው? እንደዚህ የሚያንገሸግሽ ንገሪኝ እስኪ። እኔ እኮ ምንም ነገር ሸልማለሁ ብለህ ቤቴ ገብተህ ሽልማት ይዤ ነው የገባው ብለህ ሌላ ጭቅጭቅ ስትጨቀጨቀኝ ምን ብዬ ነው እኔ ላንተ ማወራው? እሺ በቃ ሽልማቱን ማስቀደም እችላለሁ። እኔ እንደው ሽልማት ይቅርብኝ። ችግር የለው። አይ ችግር የለው። ይቅርብኝ። ቤት የለም። ንገሪኝ፣ ንግድ ባንክ አካውንትሽን አልፈልግም። ንገሪኝ። ችግር የለው። እንደው በጭራሽ እንደው እንሸልምሽና የትኛው ይሻልሽ? እንዳይሰማኝ አገር እንዳይሰማኝ ብቻ ከቤቴ ውልቅ በል። እሺ ቆይ እንደዚህ እናድርግ። ወይ ቴሌብር ወይ ደግሞ ንግድ ባንክ አካውንት ንገሪኝ። ነገር አልፈልግም ብዬሃለሁ። በቃ እኔ በቤቴ በሰላም መኖር ነው የምፈልገው። ሰላሜን እየነሳኸኝ ነው። እንድትወጣልኝ ነው የምፈልገው። እንዴት ነው ሰላምሽን የምታገኝ? ባለቤትሽ ጠፍቶ ሰላምሽን እንዴት ነው የምታገኝ? ንገሪኝ እስኪ። እኔ በሰላም እየኖርኩ ነው። እነማን ናቸው ከቤትሽ አንድ ሳምንት ተቀምጠው ሄዱት? ንገሪኝ ስለነሱ። እነሱ ስጋዎቼ ናቸው። ስጋ ወንድሞች? አዎ ስጋዎቼ ናቸው። የሩቅ ናቸው የቅርብ ናቸው? አረ ወንድሞቼ ናቸው። ስለዚህ የቅርብ ወንድም ማለት ነው። አዎ ወንድሞቼ ናቸው። ምን ሊሰሩ ነው አንድ ሳምንት የተቀመጡ አንቺ ቤት? መጣሉ ያው እንግዳ ማንኛውም ሰው ጋር ለመጠየቅ እንደሚመጣ ጠይቆኝ መጣው። አያውቁም። አትዋሺ ዝም ብለሽ። አረ ይመጣ ከላይ ታች አትዘላብጂ። መጣው አያውቁም። መጣው የማያውቁ ሁለት ሰዎች ነው አንድ ሳምንት ቤትሽ የሰነበቱ። ስለነሱ ንገሪኝ። ይሄን ሁሉ መረጃውን አንተ ከየት ነው የሰበሰብከው? እኛ መረጃ አለን። ይሄ ብቻ ነው የሚገርምሽ። በቪዲዮ የታገዘ መረጃ አለን። ሰላቢዎች ሰራላችኋለሁ እያንዳንዱ አቆይ። በቪዲዮ የታገዘ መረጃ አለን። ይኸውልሽ ስሚ፣ ጣቢያ ወስጄ እገትርሻለሁ። ያ ከመሆኑ በፊት ግን እኔና አንቺ እንስማማ፣ ንገሪኝ። እሱን ማስወጥቼ እሰድልሻለሁ። ካሜራማኑን ይወጣል። ምንም የምናገረው ነገር የለኝም። ይኸውልሽ እንደዚህ ድርቅ ብለሽ ስለተናገርሽ ምንም የምታመጪው ነገር የለም። ለአንቺ የተሻለ የሚሆነው እኔና አንቺ በተረጋጋ መንፈስ ብናወራ ነው። ምንም ነገር ሊፈጠር ይችላል፣ ግን እኔና አንቺ ስናወራው ነገሮች ይስተካከላሉ። ነገር ግን ሌሎችም ጎረቤቶች እንዳወራሻቸው ምንም የለም እንደዚህ ሂዷል ፊልድ ሂዷል ስላልሽ እኔ ተሸውጄ መድልሽ ሰው አይነት አይደለሁ። የታወቅኩ ሸላሚ ነኝ። ይህን ካላመንሽኝ ደግሞ ውጭና ከውጭ የቆሙትን ሲቪል ፖሊሶች ማን እንደሚጠብቁ ተመልከች። ውጭ ሂጂ ሂጂ። በኮንፊደንስ ነው ቁሜ ነው የምሄድ። ሂጂ። እነዚህን ሁሉ ሰው ያመጣህብኝ ነይ ነይ ቁጭ በይ። ነይ ነይ ቁጭ በይ። ቁጭ በይ። የት የምትሄጂ ይመስልሻል? አቤት የት የምትሄጂ ይመስልሻል? ንገሪኝ እስኪ። የትም አትሄጂም። እሺ አሁን ምን ታደርጊያለሽ መሰለሽ? እንዲሰማ ካልፈለግሽ ይውጣልሽ፣ ካሜራማን ይውጣልሽ። የሚቀረጸውም ይቁም። እኔና አንቺ እናወራ። እሺ አስወጣልኝ። ይሄም ሾካካ ነው። ጥሩ ውጣ። አስወጣልኝ። የሚቀረጸውን አቁምላት። በቃ ጠፍቶልሻል። ምንም ችግር የለው። እሺ አሁን አንድ ነገር ልንገርሽ። ምንም ነገር ሊፈጠር ይችላል። ምንም ነገር በቃ ያው ሄደውልሻል። ፖሊሶቹም ይሰዳቸዋል። እሱ እሺ ችግር የለው። አሁን እኔን አዳምጪ። ምንም ነገር ሊፈጠር ይችላል። የሰው ልጅ ነን፣ እንሳሳታለን። አይደል አይደል? ያዳመጪ ነው? አዎ እየሰማሁ ነው። አዎ በደንብ ማዳመጥ ነው። መስማት ዝም ብሎ ነው። የሰው ልጅ ይሳሳታል፣ ብዙ ነገር ይሰራል። እሺ ክፉ አለ፣ ደግ አለ፣ ጥሩ ነገር አለ፣ መሳሳት ደግሞ አለ። የሰው ልጅ ሲናደድ ይሳሳታል። መጥፎ ነገር ሊያደርግ ይችላል። ወይ ከወንድሞች ጋር ተጣልቶብሽ ሊሆን ይችላል፣ ወይ ከአንቺ ጋር ተጣልቶ ሊሆን ይችላል። የሆነ ነገር ሊፈጠር ይችላል። ምን ይታወቃል? ነገር ግን አሁን አንቺ እኔን ግልጹ ነሽ አውሪኝ። ካሜራ ያስጠፋውልሽ፣ ልጁን የሰደድኩልሽ። አሁን ልጁ ሲወጣ እነዚህን የህግ አካሎች ሂዱ ብሎ ነው የሚሰዳቸው። በቃ ሂዱ ብሎ ይሰዳቸዋል። እኔና አንቺ አውርተን ከዛ እኔም ወደ ቤት እሄዳለሁ። ምን አገባኝ ስለ አንቺ ባለቤት፣ እኔ ምን አገባኝ? አንቺ አልተጨነቅሽውን። ነገር ግን የተፈጠረውን ነገር እያንዳንዷን ንገሪኝና ከዛ በኋላ ወጥቼ እሄዳለሁ። እኔን እመኚኝ፣ እኔን እመኚኝ። እኔን ለሰው አትናገርብኝም። ለምን ብዬ እናገራለሁ? ለህግ አካልም አትናገርብኝም። ምን አገባኝ? አያገባኝም። ንገሪኝ። ምን አለ መሰለህ፣ እሺ ባለቤቴ እንዳልኩ ብዙ አመት አብረን ያሳለፍነው በጣም መልካም ሰው ነው ብዬሃለሁ ብለሽኝ። በሆነ አጋጣሚ ግን እዛ የገዛ ጓደኛዬን ሲያማግጥ ሰማሁ። እዛው መስሪያ ቤት እዛው መስሪያ ቤት እኔ ያው ልጅ ለማሳደግ ብዬ ራሴን ጥዬ ለልጆቼ ብዬ ጉስቁል ብዬ ቤት ስቀመጥ እዛ
ከሷ ጋር ከማማገጡም አልፎ ልጅም ወልደዋል የሚባለውን ነገር ሰማሁ። ያን አንቺ አረጋግጠሻል ወይስ አሉ ነው? አይ አሉ ነው በአንዳንድ ሁኔታም ሰምቻለሁ። እሱ የሚመስል ነገር ከሱም አይደለም እንደሚሰማውም ደግሞ ከሁኔታውም እንደተረዳሁት ከሆነ ምን ተረዳሽ? ከድሮ ባህሪውም ትንሽ ተቀይሮብኛል። ሁለተኛ ነገር ደግሞ እኔ ሴት ነኝና ብዙ ነገር አውቃለሁ። ሸሚዞቹ ላይ አንዳንዴ ሲሳሳሙ ቀለሙ ነገሮችን አያለሁ። ውስጥ ቁምጣው ላይም ብዙ ነገሮችን አያለሁ። እሺ ይሄንን በሚጠይቅበት ጊዜ ትክክለኛ መልስ አይመልስልኝም። የመናደድ ለምን ጠየቅሽኝ የቁጣ አይነት ስሜት ነው የነበረው። ግን ይቅርታ ላቋርጥሽና ቅድም እንደነገርሽኝ ከሆነ በጣም ትሁትና ምስኪን እንደሆነ እንዲያውም አንቺ እንደምትቆጭ ነው ማውቅና እንዴት ነው የሚቆጣሽ ይህን ሲመልስ ነው ወይስ ስለሚነድሽ መጥፎ ቃል ስለምትናገሪው ነው? ምን አለ መሰለ ያው ጭቅጭቅ አንዳንዴ አይጠፋም። ያው ለምን እንዲያደረክ ምክንያቱስ ምንድነው ብዬ በሚጠይቅበት ሰዓት ጥሩ መልስ አይመልስልኝም። በዛ ሰዓት ደግሞ እኔ ተናድጄ እመተዋለሁ። ባለቤትሽን ትመጪዋለሽ? አዎ እመተዋለሁ። ብዙ ጊዜ አንቺ ነው የምትመጪው? አዎ እኔ ነኝ የምመተው። ምንድነው እሱ አቅም ስለሌለው ነው ወይንስ ትዳሩን ብሎ ነው? ምንድነው እስኪ አስረጅኝ። ያው እንዴት መሰለ ብዙ ጊዜ ያው ቤተሰቡን እንዴት እንደሆነ እንደ ሰይጣን አጋጣሚ እቺ ሴት ገባችብን እንጂ በጣም መልካም ሰው ነው ሰውዬ ብያለሁ። ያው ለልጆቹ ቦታ ነበረው። ከዛ አንፃር እኔ የመታውትም ኑሬ ብሎ ይኖር ነበር። አሁን ላይ ደግሞ ባህሪው ሲቀየር ትንሽ ጭቅጭቃችንም ጨመረ። እኔም በቃ ሲያበሳጨኝ አንዳንዴ እመተዋለሁ። ባለቤትሽን ትመጪዋለሽ? አዎ እመተዋለሁ። ጥሩ እንደዚህ ግልጽ መንገርሽ አሁን ደስ ብሎኛል። እሺ በቃ ያለው ይሄ ነው። ግን አትናገርብኝም ማለት እኔ አሁን ምንም የምናገርብሽ ነገር የለም። አሁን እንዳልሽው ከሆነ ሊፕስቲክ ነገሮችን እዚህ ጋር ሸሚዙ ጋር አግኝተሻል። እሱን በቂም የሚለብሰው ቁምጣ ላይም ምልክት ነገሮችን አግኝተሻል። ልጅ እንዳለውም አጣርተሻል። ያው ይሁን አይሆን እርግጠኛ አይደለሽም እንጂ ሰምተሻል። በዛ ብዙ ጊዜ እኔ የሚበሳጭ ነበር፣ እናደር ነበረ። ከሱም የሚሰማቸው ነገሮች አጥጋቢ ስላልነበሩ ባህሪውም እንደሌላ ነገር ሲሆንብኝ ያው ተጨቃጨቀን፣ ተኛ። ከዛ በተኛበት እኔ በዘነዘና መታሁት። ዘነዘና ምንድን ነው? ዘነዘና ያው ቡና መውቀጫ። ቡና መውቀጫው ብረት ነው እንጨት ነው? ብረት ነው። በዛው ብዙ እንኳን አልመታሁትም፣ ያው አቅም የለውም። ትንሽ መታሳ አደረገው። በቃ እዛው ምንድን በዛን ቀን በጣም ያናደደሽ ነገር ምንድን ነው? ያው ንግግሩም ነው ያበሳጨኝ። ታዲያ ከተበሳጨሽ በተናገረበት ሰዓት ነው መሆን ያለበት። ተኝቶ ከሆነ ግን ምንድን ነው? ያው እንዳይጮህብኝ ብዬ ነው። ምክንያቱም ሰፈርም ሰውም ይሰማኛል፣ እሪ ብሎ ጎረቤትም እንዳይመጣብኝ ብዬ ያው በተኛውበት ትንሽ ነው የመታሁት። ጭንቅላቱን ነው ምኑን ነው የመታሽው? ጭንቅላቱን ትንሽ መታሁት። በዛው ህይወቱ አለፈብኝ። ይሄን ነው ያው ማን በአንቺ አሁን አልፈርድም መቼም። ያየሽው ነገር ያደረጋቸው መጥፎ ነገሮች እሱ ነው። እንደዛ ታረየ ሰይጣን ነው። እኔም ከቆየ በኋላ በጣም ከሰውም ተገልያለሁ። እሺ ከዛስ ወደ የት ሄደ ባለቤት? ከዛ በኋላስ ያው ህይወቱ ካለፈ በኋላ ያው ወንድሞቼ ነበሩና በምስጢር ለነሱ ደወልኩላቸው። እነሱ መጡና በመኪና ወስደን ወደ ጫካ አካባቢ ጥሎት መጡ። ይሄን ይመስላል እንግዲህ። የመትረፍ እንትን የለውም? አይ ወዲያውኑ እሱ ሲያለፈው እዛው። በጣም ተናደሽ ስለነበር ምን አሉሽ? አሁን ወንድሞች በዛ ሰዓት ስትነግሪያቸው? ያው ተሯርጦ መጡ ለጊዜው። ይሄም ሰው አይስማን ብሎ እነሱም ወስዶ በቃ አደራ ብዬ ለምኛቸዋለሁ ምንም እንዳይናገሩ። ያው ወስዶ እዛ ጫካ ጥሎት መጡ። ሂደው ቸክ ለማድረግ አልሞከሩም? ከጣሉት በኋላ ሰው አግኝቶት ይሆን ምን ይሆን የሚለው? ያው ቆይቶ ቀስ ብሎ ሄዶ አይቶት ነበርና ጅብ እንደበላው ነው ያዩት። ጅብ በልቶታል። ስለዚህ አንቺ ይሄን ስራ ሰርተሽ ለማንም አላወራሽም፣ ዝም ምን ያልሽ? አዎ ምን ተብሎ ይወራል? ለዛ ነው ጎረቤቶቹ ሲጠይቁሽ ሌላ ነገር የምትመልሽላቸው? አዎ ያው ብዙ ጊዜ ይጨቀጭቁኛል። የት ሄደ ወዴት ሄደ የት ገባ የምናምን ጥያቄ ስለሚያበዙ ከነሱም ተገልዬ አሁን ብዙም ጊዜ ቤቴ ነው ዘግቼ የምቀመጠው። ጥሩ። ስለዚህ ወንድሞች የት ነው ያለው አሁን ታዲያ? ወንድሞቼ እዛው ክፍለ ሀገር ተመልሰዋል። አሁን የሉም። ብንደውላቸው ብንውትያቸው ይመጣሉ አይደል?
ያው እንዲያረክሽ ወንጀል ውስጥ አስገባሽን ብሎ ይወቅሱኛል ብዬ ነው። በቃ ወቅሰውሽ ሄዱ እነሱ ወደ ክፍለ ሀገር ተመልሰው ሄዱ። ሰውም ሳያቸው ነው። እና አንቺ ግን እንዴት ነው እንቅልፍ የወሰደሽ ከዛ በኋላ? እስኪ ንገሪኝ። ምን አንተ ነፍስን የሚያህል ነገር እጅ ላይ ጠፍቶ እኮ እንቅልፍ አይወስድ። የሌና ሰላም የለህም። ያው ግን ምን ታደርጋለህ? በቁም አትቀበርምና ከሰውም ተገለ ትኖራለህ። ጎረቤቶች ጋር ማትቀራረቢበት ምክንያት ይሄ ነው? አዎ ያው በእነሱም እበሳጫለሁ። ምክንያቱም ይጠይቃሉ። ሲጠይቁ እንደገና ከዛሬ ነገ ይባንኑብኝ ይሁን ወይ እንዴት ይሁን ይጸጽትሻል? ግን ባደረግሽው ነገር በጣም ነው የሚጸጽተኝ። ይጸጽተኛል። መለያየት አትችይም የነበረ? ያው በእርግጥ ይቻል ነበረ። አጋጣሚ ደግሞ ስትናደድ ይሄንን አታስበው ምንምና ድንገት ወንጀል ከፈጸምክ በኋላ ነው የሚቆጭክ። ስለዚህ ወንድሞች ተባብረው ጥላችሁታል ማለት ነው? አዎ። ለጅብ ተበልቷል? አዎ ጅብ እንደዛ ነው ያለው መረጃው ሰምቻለሁ። በጣም ጥሩ። ስለዚህ ምን እናደርጋለን መሰለሽ? ወንድሞች የምትደውይበትን ነገር አመቻችና ወንድሞች ተደውለው ይምጡ፣ ቢያንስ ቦታው እንዲታወቅ። እሺ የተረፈው ነገር አጥንቱም ይሁን የተከበረ ነገር ስለሆነ የሰው ልጅ ስለሆነ በስነ ስርዓት መቀበር አለበት አይደል? አይ እንደዛ ከሆነማ አልናገርም መረጃ አላወጣም ብለህ እኮ ነው ተስማምተን የነገርኩ። እንደዚህ ነኝ እኔ ደግሞ ስገባ እንደ እርግብ ነው የምገባ፣ መጨረሻ ደግሞ እንደ እባብ መርዜን ይተፋሉ። እንደዛማ መሆን የለበትም። እንደዛ ነው፣ ምንም እንትን የለውም። እንደዛ መሆን የለበትም። እኔ ስራዬ ነው፣ ሙያዬን አክብሬ የምሰራ ሰው ስለሆንኩኝ መሆን የለበትም። እንደዛ ነው። ካሜራማን ናግባ ና ቶሎ በል። እየቀረጸ ነው እስካሁን አይደል? በቃ በጣም ጥሩ። እስካሁን ድረስ እየተቀረጽሽ ነው የነበረ። የት እንደተጣለ ጅብ የበላበት ቦታ አጥንቱ የት እንደሆነ እሱን ትናገሪያለሽ ለፖሊስ። እሺ ለኔ እንደነገርሽኝ እያንዳንዷን ነገር ትናገሪያለሽ። የወንድሞችን ስም አልናገርም ብለኝ ነው። አልናገርም ማለት ምንድነው? አልናገርም ለኔ ብቻ ንገርኝ አይደለ እንዴ ያልከኝ? እና ታዲያ ዝም ምልሽ ይመስልሻል? ሙያዬን አክብሬ የምሰራ ሰው ነኝ። ምን አይነት ሰው አድርገሽ ብታስብኝ እና እኔ ወንጀለኛ ልታረገኝ? ወንጀለኛ ነሽ። ባልን ያክል ነገር እኮ ነው ያጠፋሽ። የልጆችሽን አባት የልጅሽን አባት አይደል ያጠፋሽ? ኧረ አልናገርም እኮ ነው ያልከኝ። አትናገርብኝ። በቃ ምን ማለት ነው አትናገርብኝ? አትናገርብኝ በእናትህ ብዬሽ። በእናትህ ብሎ ነገር የለም እዚህ ላይ። ያደረግሽው ነገር በሙሉ ልትሳሳች ትችያለሽ። ወንጀል ነው። ልለምን ብሎ ነገር የለም። ይኸውልሽ ሰሚያለሽ? ሰው አይስማኝ። እንጉድ ቆይ ይኸውልሽ ሰው አይሰማሽም። ቀስ አድርጌ ይዤሽ ነው የምወጣ። ኧረ አልወጣም። ስሚ ይኸውልሽ በጥፍ እያቃጠልኩኝ እጅሽን ይዤሽ ከምወጣ በስነ ስርዓት ነው ይዤ። አይሆንም አልወጣም። ይኸውልሽ ሰሚያለሽ? አልወጣም ብዬሻለሁ። በጥፊ ነው የማጮልሽ። እመታሻለሁ። ኧረ እየመታው ነው ይዤሽ መሄድ። አይሆንም። ሰፈር ሰው እንዲያይሽ ትፈልጋለሽ? አትፈልጊም አይደል? ቀስ ብለሽ ነው ብቻው። ቶሎ በልና ካሜራ